አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ከተለያዩ የመረጃ ምንጮች ያጠናከርንላችሁን አዳዲስ ዩናይትድ መረጃዎች ወደ እናንተ የምናቀርብ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትድ መረጃዎች እንለፍ። የአንድሬ ኦናና ተተኪ ሊሆኑ የሚችሉ 5 ግብ ጠባቂዎች ይፋ ሆነዋል። ሩበን አሞሪም አንድሬ ኦናናን ለመተካት እያሰበ ሲሆን ማንቸስተር ዩናይትድ ከበርካታ ግብ ጠባቂዎች ጋር ስሙ ተያይዟል። የቀድሞ የኢንተር ሚላን ኮከብ በርካታ ስህተቶችን ከሰራ በኋላ ከማንቸስተር ዩናይትድ መውጣቱ እርግጥ እየሆነ መጥቷል። ሚረር ፉትቦል በቅርቡ በወጣው መረጃ ታዲያ ኦናናን ሊተኩ የሚችሉ 5 ግብ ጠባቂዎችን ገልጿል። ሚረር ፉትቦል የሮያል አንትወርፕ ግብ ጠባቂ ሴኒ ላሜንስ የኦናና ምትክ ሊሆን እንደሚችል ተረድቷል። የ22 ዓመቱ ተጫዋች በቤልጂየም ድንቅ ብቃት እያሳየ ሲሆን የበርካታ የፕሪሚየር ሊግ ቡድኖችን ፍላጎት እየሳበ ይገኛል። ላሜንስ 30 ሚሊዮን ፓውንድ አካባቢ እንደሚገመት የተነገረለት ሲሆን በቅርቡ ለመጀመሪያ ጊዜ ለሀገሩ ጥሪ ቀርቦለትም ነበር። ሁለተኛው የሊል ኮከብ ሉካስ ቼቫሊየር ሲሆን ይህ ወጣት ግብ ጠባቂ በዩናይትድ ራዳር ላይ እንደሚገኝም ተነግሯል። ከ2022 ጀምሮ ለሊግ አንዱ ቡድን የመጀመሪያ ምርጫ ግብ ጠባቂ መሆን ችሏል። ቼቫሊየር በዚህ ዓመት በሻምፒዮንስ ሊግ ያደረጋቸውን 10 ጨዋታዎችን ጨምሮ ለሊል ከ100 በላይ ጨዋታዎችን አድርጓል። የ23 ዓመቱ ወጣት እንደ ማንቸስተር ሲቲ፣ ፓሪስ ሴን ጀርመን እና ኒውካስትል በመሳሰሉት ክለቦች እየተፈለገ ይገኛል። የፈረንሳዩ ክለብ ታዲያ ተጫዋቹ ላይ 40 ሚሊዮን ፓውንድ እንደለጠፉበት ተዘግቧል። ሶስተኛው ግብ ጠባቂ ጄምስ ትራፎርድ ነው። የበርንሌይ ግብ ጠባቂ በዘንድሮ የውድድር ዘመን እጅግ በጣም ጥሩ የሆነ ብቃቱን በሻምፒዮንሺፑ እያሳየ ሲሆን እስካሁን ባደረጋቸው 41 ጨዋታዎች 28 ጎሎችን ብቻ ሲያስተናግድ በስኮት ፓርከር ቡድን ያሳየው ብቃት የዩናይትድ ኢላማ እንዳደረገው ተዘግቧል። ኒውካስትል ከ22 ዓመቱ ተጫዋች ጋር ለረጅም ጊዜ ሲያያዝ ቆይቷል። በርንሌይ ወደ ፕሪሚየር ሊግ ማደጉን ካረጋገጠ እርሱን ለማቆየት ይፈልጋሉ። ግብ ጠባቂው ወደ 30 ሚሊዮን ፓውንድ እንደሚገመትም ተዘግቧል። አራተኛው ኢላማ ባርት ቬብሩገን ሲሆን ግብ ጠባቂው አሁን ላይ ራሱን በብራይተን እና በኔዘርላንድ ብሔራዊ ቡድን እያሳየ ይገኛል። ዩናይትድ ቬብሩገንን ለማስፈረም 30 ሚሊዮን ፓውንድ ሊያስወጣው ይችላል። የ2 ዓመቱ ተጫዋች ኦናናን ሊተካ የሚችል ሆኖ በዩናይትድ ዝርዝር ውስጥ ከፍተኛ ቦታ ተሰጥቶታል። ቬርብሩገን ኮንትራቱ ሊጠናቀቅ ከ3 ዓመት በላይ የቀረው ሲሆን ዩናይትድ ለአገልግሎቱ ፉክክር ሊገጥመው ይችላል። የጀርመኑ ኃያል ክለብ ባየር ሙኒክ ለአንጋፋው ግብ ጠባቂ ማኑኤል ኖየር የረጅም ጊዜ ተተኪ አድርገው እንደሚቆጥሩት ተዘግቧል። አምስተኛው አማራጭ ማድስ ሄርማንሰን ሲሆን ምንም እንኳን ሌስተር ካለፉት 17 የሊግ ጨዋታዎች አንድ ጊዜ ብቻ በማሸነፍ ወደ ሻምፒዮንሺፕ ሊወርድ ከጫፍ ላይ ቢሆንም ሄርማንሰን በቀበሮዎቹ ቡድን ውስጥ ወሳኝ ሆኖ ቆይቷል። እንደ ቴሌግራፍ ዘገባ ከሆነ ዩናይትድ በቅርቡ ዋና የግብ ጠባቂ ስካውት የሆነውን ቶኒ ኮቶንን ልኮ እንቅስቃሴውን እንዲከታተል አድርጓል ሲል ዘግቧል። ቀበሮቹ በገንዘብ ሁኔታ ስጋት ውስጥ ስለሆኑ ሄርማንሰንን በመሸጥ ገንዘብ ለማግኘት ዝግጁ መሆናቸው ተነግሯል። ማንቸስተር ዩናይትዶች አማካኙን ለማስፈረም ከተቀናቃኛቸው ማንቸስተር ሲቲ ተቀዳሚ እንደሆኑ ተገለጸ። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት የመሃል ክፍላቸውን ለማደስ ይፈልጋሉ። ክለቡ ቀጣይ ዓመት በአዳዲስ አማካኞች ዓመቱን ለመጀመር እያሰበ ሲሆን 2 ወይም 3 አማካኞች በክረምቱ ክለቡን ይለቃሉ ተብሎ ይጠበቃል። ሁለቱ የሚለቁት አማካኞች ካዝሜሮና ኤሪክሰን በ30ዎቹ ዕድሜ ውስጥ ያሉ ሲሆን ከጥቂት ዓመታት በፊት በተመሳሳይ ደረጃ ላይ አልነበሩም። ስለሆነም ዩናይትዶች ለውጦችን እንዲመለከቱ አድርጓቸዋል። የፕሪሚየር ሊጉ ኃያል ታዲያ ሁለቱን ተጫዋቾች ለመተካትና ለሩበን አሞሪም ያጨዋወት ዘይቤ የሚስማሙ ጠንካራና እየተሯሯጡ የሚጫወቱ አማካኞችን ማስፈረም ይፈልጋሉ። ቶመርካቶ ዌብ እንደዘገበው ማንቸስተር ዩናይትድ የአትላንታውን አማካኝ ኤደርሰንን ለማስፈረም ትልቅ ቦታ ላይ ነው ሲል ገልጿል። ብራዚላዊውን አማካኝ ለማስፈረም በሚደረገው ፉክክር ዩናይትዶች የፕሪሚየር ሊጉ ተቀናቃኛቸውን ማንቸስተር ሲቲን እየመሩ ይገኛል። ኤደርሰን ከጣሊያኑ ክለብ ጋር የሚያቆየው ኮንትራት ሊጠናቀቅ 2 ዓመት ብቻ የሚቀረው ሲሆን ከአትላንታ ጋር ያለውን ውል የማራዘም ፍላጎት የለውም። ከአትላንታ ርቆም ለዋንጫ የሚወዳደር ክለብን ለመቀላቀል ዝግጁ ነው ተብሏል። የ5 ዓመቱ ብራዚላዊ በሴሪያ ውስጥ ትልቅ ብቃቱን በማሳየቱ ለአትላንታ ውድ ሀብት ሆኗል። ዩናይትድ ከ60 ሚሊዮን ዩሮ በላይ ለተጫዋቹ በማውጣት ከሲቲ ጋር ሊፎካከሩ ይችላል። ክለቡ አትላንታም ወደ 60 ሚሊዮን ዩሮ የሚጠጋ ዋጋ ከቀረበለት ለድርድር ክፍት ነው።
የጣሊያኑ ኃያል ክለብ ጁቬንቱስም ኤደርሰንን ከአትላንታ ለማስፈረም ፍላጎትን አሳይቷል። አማካኙ ከዚህ ቀደም በፕሪሚየር ሊጉ የመጫወት ጉጉት እንዳለው ተናግሮ ነበር። ኤደርሰንም ጣሊያንን እወዳለሁ፣ በደንብ ተላምጃለሁ፣ ነገር ግን በፕሪሚየር ሊግ ለመጫወት ጉጉት አለኝ። አሁንም እያደግኩ ነው፣ ሌላ ቦታ ብሄድም እንኳን ማደጌን እቀጥላለሁ ብሎ ነበረ። ሁለቱም ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ ፍላጎት ስላላቸው ወደ እንግሊዝ መዘዋወሩ ለብራዚላዊ አማካኝ ጥሩ ሊሆን ይችላል እየተባለ ይገኛል። ማንቸስተር ዩናይትዶች የሩበን አሞሪምን ተወዳጅ ተጫዋች ለማስፈረም በቅርቡ ንግግር ሊያደርጉ መሆኑ ተገለጸ። ማንቸስተር ዩናይትዶች የሩበን አሞሪም የቀድሞ የስፖርቲንግ ሊዝበን ተጫዋች ጎንካሎ ኢናሺዮን ለማስፈረም በቅርቡ ንግግር ያደርጋሉ ተብሎ ይጠበቃል። የዩናይትድ አለቃ ሩበን አሞሪም በስፖርቲንግ አብረው ካሳለፉት ስኬት በኋላ ከኢናሺዮ ጋር እንደገና ለመስራት እንደሚፈልግ ለጉዳዩ ቅርብ የሆኑ ምንጮች ለካውት ኦፍ ሳይድ አሳውቀዋል። ፖርቹጋላዊ ወጣት እንደ ሊቨርፑልና ማንቸስተር ሲቲ ባሉ ታላላቅ ክለቦች ራዳር ላይ ሲሆን ቦሩሲያ ዶርትመንዶች ከዚህ በፊት ለማስፈረም ቢሞክሩም አልተሳካላቸውም። ማንቸስተር ዩናይትድ የኢናሺዮ ፊርማን ለማግኘት በሚደረገው ፉክክር ውስጥ ከሚታዩት ዋና ስሞች አንዱ ሆነዋል። የማንቸስተር ኋላ መስመር ከቀጣዩ የውድድር ዘመን በፊት ቅድሚያ ከሚሰጣቸው ነገሮች አንዱ ነው። ጎንካሎ ኢናሺዮም ከማንቸስተር ዩናይትድ ዝውውር ጋር የተገናኘው የቅርብ ጊዜው ተከላካይ ነው። ኢናሺዮን አሞሪም ወደ ዩናይትድ ለማምጣት ጥሩ አማራጭ ይመስላል። ነገር ግን ሌሎች ተመሳሳይ ተጫዋቾችም ሊታሰቡ ይችላሉ። ሌሎች ምንጮች በቅርቡ ለካውት ኦፍ ሳይድ እንደተናገሩት ማንቸስተር ዩናይትድ በዚህ ክረምት ኤቨርተንን የሚለቅ የሚመስለውን ጃራድ ብራንትዌትንም ይፈልጋል ብለዋል። ዩናይትዶች ማቲያስ ዴሌይትንና ሌኒየሮን ባለፈው ክረምት አምጥተዋል። ነገር ግን ለተጨማሪ ተከላካዮች ቦታ ሊኖራቸው ይችላል። ቪክተር ሊንድሎፍ በኦልትራፎርድ ኮንትራቱ ሊጠናቀቅ እየተቃረበ ነው። ሃሪ ማጓየርም በዚህ ክረምት ሊለቅ እንደሚችል መገመቱ ቀላል ነው። በዚህም ዩናይትዶች በዴሊት ዮሮና ሊዛንድሮ ማርቲኔዝ ብቻ ስለሚቀሩ ኢናሺዮና ብራንትዌት ለዩናይትድ በጣም ጠቃሚ ፊርማዎች ሊሆኑ ይችላሉ። ይሁን እንጂ ሁለቱንም ማምጣት ስለማይችሉ ትኩረታቸውን ወደ አንዳቸው ሊያዞሩ ይችላሉ እየተባለ ይገኛል። ማንቸስተር ዩናይትድ እና ሊቨርፑል ፈረንሳዩን ለማዘዋወር እንደገና ሊሞክሩ ይችላሉ ተባለ። ማንቸስተር ዩናይትድ እና ሊቨርፑል የሊዮኑን ኮከብ ሪያን ቸርኪን ለማስፈረም እያሰቡ ካሉ ክለቦች መካከል ዋነኞቹ ናቸው። ሁኔታውን በቅርበት የተረዱ ምንጮች ቸርኪ በጥር ለመልቀቅ ፍላጎት ካሳየ በኋላ በዚህ ክረምት ሊዮንን ለቆ ይወጣል ብለው እንደሚጠብቁ ለካውት ኦፍ ሳይድ ገልጸዋል። ፈረንሳዊ ወጣት በጥር የዝውውር መስኮት ከማንቸስተር ዩናይትድ እና ሊቨርፑል የመጡለት ጥያቄዎች ነበሩ። ካውት ኦፍ ሳይድ በወቅቱ እንደዘገበውና ምንጮች እንዳረጋገጡት ከሆነ ተጫዋቹ በክረምቱ እንደገና ለመልቀቅ እንደሚሞክር ተገልጿል። ቸርኪ በዚህ ውድድር ዘመን በሊዮን ማስደነቁን የቀጠለ ሲሆን በአጠቃላይ በሁሉም ውድድሮች 10 ጎሎችና 17 አሲስቶችን አድርጓል። አርሰናል፣ ቶትናም፣ ባየር ሙኒክ እና ቦሩሲያ ዶርትመንድ የቸርኪን ፊርማ ለማግኘት በሚደረገው ፉክክር ላይ እንዳሉ ይታወቃል። ሪያን ቸርኪ እጅግ በጣም ጥሩ የተፈጥሮ ችሎታ አለው። እናም በፕሪሚየር ሊግ ውስጥ እርሱን ማየት በጣም አስደሳች ይሆናል። ይህ ዝውውር በተለይ ለዩናይትድ በጣም አስፈላጊ የሆነውን የአጥቂ ክፍል ብልጭታን ይሰጣል። በሉዊስ ዲያዝ እና ዲያጎ ጆታ ምክንያት ለጉዳት ተጋላጭ ለሆነው አንፊልድም ማሻሻያ ሊሆን ይችላል። ሊቨርፑሎች ፊት መስመራቸውን በአዲስ ለመገንባት እንቅስቃሴ የጀመሩ ሲሆን ቸርኪም ጥሩ አማራጭ ይሆንላቸዋል። ሪያን ቸርኪ በእርግጠኝነት በሊዮን ለረጅም ጊዜ ለመቆየት አያስብም። ስለዚህ ይህ ተጫዋች በሚቀጥሉት ሳምንታት ወዴት ለመሄድ እንደሚፈልግ ማየቱ አስደሳች ይሆናል እየተባለ ይገኛል። 92 ሚሊዮን ፓውንድ የተገመተው የፕሪሚየር ሊግ ጥምረትን በኦልትራፎርድ ልናይ እንችላለን ተባለ። ማንቸስተር ዩናይትድ በዚህ ክረምት 2 የፕሪሚየር ሊግ ኮከቦችን ለማስፈረም እያሰቡ ነው። ዩናይትዶች በጣም አሳዛኝ የውድድር ዘመን እያሳለፉ ሲሆን አሁን ላይ በፕሪሚየር ሊጉ የደረጃ ሰንጠረዥ ጥሩ ደረጃ ላይ አይገኙም። በዚህም ምክንያት ክረምት ትልቅ ለውጥ እንደሚያስፈልጋቸው ግልጽ ነው። ሆኖም ማንቸስተር ዩናይትድ የፈለጉትን አይነት ፊርማ ለማግኘት ቢያንስ አንድ ትልቅ ስም ያለው ተጫዋች መሸጥ ይኖርባቸዋል። ከዴይሊ ሜል በወጣው ዘገባ መሰረት ዩናይትድ በተለይም የወልቭሱን ኮከብ ማቲያስ ኩንሃን ይፈልጋሉ። ተጫዋቹም 62 ሚሊዮን ፓውንድ ያስወጣል። ሌላው ኢላማ በመጠኑ ርካሽ የሆነው ሊያም ዴላፕ ሲሆን እርሱም እንደተጠበቀው ዋጋው ከወረደ በ30 ሚሊዮን ፓውንድ ኢፕስዊችን መልቀቅ ይችላል። ከተጫዋቹ ግዢ በተጨማሪ በሽያጭም ላይ የሚጠበቁት ዩናይትዶች በዚህ ክረምት ለበርካታ ተጫዋቾች ሽያጭ ክፍት ናቸው። ዴይሊ ሜል በተጨማሪም እስከ 5 የሚደርሱ ትልልቅ ስሞች ሊለቁ እንደሚችሉ ዘግቧል። ዩናይትድ ማርከስ ራሽፎርድ፣ አንቶኒ፣ ጄደን ሳንቾ፣ አሊያንድሮ ጋርናቾ እና ራስመስ ሆይሉንድን ለመሸጥ ክፍት ሊሆን እንደሚችል ዘግቧል። ከእነዚህ ተጫዋቾች መካከል በእርግጠኝነት ራሽፎርድ፣ አንቶኒ እና ሳንቾ በማንቸስተር የወደፊት ተስፋ የላቸውም።
ሦስቱም በዚህ ውድድር ዘመን በውሰት ወጥተዋል። በሩበን አሞሪም ሌላ ዕድል ሊሰጣቸው ፈቃደኛ ላይሆን ይችላል። እነዚህ ተጫዋቾች ከኦልድ ትራፎርድ ከወጡ ጥሩ ክፍያ ይገኝባቸዋል። ይህም በተለይ ዩናይትድ ኩንሃና ዴላፕ እንዲገዛ ሊረዳው ይችላል። ዴላፕ 9 ቁጥር ተጫዋች በመሆኑ በማንቸስተር በሆይሉንድና ጆሹዋ ዘርክዚ ላይ እንደ ማሻሻያ ሊታይ ይችላል። ይህ በእንዲህ እንዳለ ኩንሃ የተለያዩ ሚናዎችን መጫወት ስለሚችል ዩናይትዶች ጥሩ ፈራሚ አድርገው ይመለከቱታል። ነገር ግን ሁለቱም ተጫዋቾች በበርካታ ክለብ መፈለጋቸው ዝውውሩን ከባድ ያደርገዋል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የወደፊት ቆይታው እርግጠኛ መሆኑ ተገለጸ። የክለባችን አማካኝ የሆነው ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የወደፊት አቋሙ ላይ እርግጠኛ ነው። የላሊጋው ግዙፉ ክለብ ሪያል ማድሪድ ተጫዋቹ ላይ ፍላጎት አሳይቶ የነበረ ቢሆንም ብሩኖ ፈርናንዴዝ ግን በዚህ ክረምት ከማንቸስተር የመልቀቅ ዕድል እንደሌለው ተዘግቧል። ፖርቹጋላዊ ኮከብ በዚህ ውድድር ዘመን ጥሩ እየሰራ ቢሆንም ከቡድን አጋሮቹ ምንም አይነት ድጋፍ አላገኘም። ይህም በውጤቱ ላይ ተጽዕኖን አሳድሯል። ከፉትቦል ኢንሳይደር በወጣው ዘገባ ፈርናንዴዝ ራሱን በኦልድ ትራፎርድ ለማሳየት ፍላጎት አለው እናም ከማንቸስተር ለመውጣት አይፈልግም ብሏል። ሪያል ማድሪድ ቡድኑ ደካማ የውድድር ዘመን ቢያሳይም በተጫዋቹ እንቅስቃሴ ላይ ደስተኞች ናቸው። ብሩኖ ፈርናንዴዝ ባለፈው ክረምት ኦልድ ትራፎርድን ለመልቀቅ ጥያቄ አቅርቦ ከማንቸስተር ዩናይትድ ቦርድ ጋር መነጋገሩ ከሳምንት በፊት ይፋ መደረጉ ይታወሳል። በወቅቱ ከቀድሞ አሰልጣኝ ኤሪክ ቴን ሃግ ጋር ውይይት ማድረጉና እርሱ የክለቡ መልሶ ግንባታ ቁልፍ አካል እንደሆነ ከስምምነት ላይ ደርሰው ነበረ። ፈርናንዴዝ በወቅቱ ስለነበረው ነገር ሲናገር ከክለቡ ጋር ለመነጋገር የተቀመጥኩት የመልቀቅ ጥያቄ ስለነበረብኝ ነው። ክለቡን ለመልቀቅ ወይም ስለምቆይበት ሁኔታ ተነጋገረ። ከኔ የሚፈልጉትንም ነገሩኝ። በሰዓቱ የክለቡ የወደፊት አካል አድርገው ይመለከቱኝ እንደሆነ ጠየቁ። በወቅቱ ከኤሪክ ቴን ሃግ ጋር ነበር የተነጋገርኩት እናም እርሱ ከኔ ጋር በጣም ግልጽ ስለነበረ እኔ የዚህ ትልቅ አካል ሆናለሁ ብለው ስላሰቡ ማቆየትን እንደመረጡ ነግረውኛል ሲል ተናግሮ ነበረ። ብሩኖ ፈርናንዴዝ በ2023 የሃሪ ማጓየርን የካፕቴን አርም ባንድ መውሰዱ ይታወሳል። አማካኙ በ30 የሊግ ጨዋታዎች 8 ጎሎችና 10 አሲስቶችን በማድረግ ጥሩ ዓመት በግሉ እያሳለፈ ይገኛል። ብሩኖ ፈርናንዴዝ ታዲያ ቀሪ ኮንትራቱን በማንቸስተር የመጨረስ ፍላጎት እንዳለው ዘገባው ያመላክታል። ማንቸስተር ዩናይትድ ለ22 ዓመቱ ተጫዋች አጓጊ የዝውውር ጥያቄ ለማቅረብ ፈቃደኛ መሆኑ ተገለጸ። ማንቸስተር ዩናይትድ ለሪያል ሶሴዳድ አማካይ ሉካስ ሱሲች ዝውውር ከፍተኛ ገንዘብ ለመክፈል ፈቃደኞች እንደሆኑ ተዘግቧል። ዩናይትዶች የ22 ዓመቱን አማካኝ የሩበን አሞሪም ፕሮጀክት ቁልፍ አካል አድርገው ስለሚመለከቱት ሊያመጡት ይፈልጋሉ ሲል የስፔኑ ጋዜጣ ፊጃችስ ዘግቧል። ማንቸስተር ዩናይትድ በዚህ ክረምት በመሃል ሜዳ ላይ ለውጦችን ማድረግ ይፈልጋል። ክርስቲያን ኤሪክሰን ከክለቡ ጋር የሚለያይበት ጊዜ ተቃርቧል። ሌሎች እንደ ካዝሜሮና ሜሰን ማውንት ያሉ ተጫዋቾችም አሞሪም የሚፈልገውን ነገር በትክክል እየሰጡ ስላልሆነ ሌላ አማካኝ በክረምቱ መምጣቱ እርግጥ ነው። ሱሲች በላሊጋው አንጸባራቂ ሆኖ የቀጠለ ሲሆን በጨዋታዎች ውስጥ ትልቅ የወደፊት ተስፋ ያለው ተጫዋች ይመስላል። ሱሲች ከክሮኤሺያው አማካኝ ሉካ ሞድሪች ጋር ሲነጻጸር መቆየቱ ይታወቃል። ተጫዋቹ ከሉካ ሞድሪች ጋር ተመሳሳይ ደረጃ ይደርስ እንደሆነ መታየት ያለበት ነገር ነው። ይሁን እንጂ ከትላልቅ ክለቦች ጋር መገናኘቱ አያስገርምም። ሪያል ሶሴዳዶች ሉካስ ሱሲች በማንቸስተር ዩናይትድ ፍላጎት ምክንያት ዝውውሩን ሊያጠናቅቅ ይችላል ብለው ይጠብቃሉ። የፊጃችስ ዘገባ ሶሴዳድ በዚህ ክረምት ሱሲችን ለማቆየት በእርግጠኝነት እንደማይተማመኑ ይገልጻል። ዩናይትድ የሱሲችን ፊርማ ለማግኘት በሚደረገው ፉክክር ውስጥ ከሌሎች ክለቦች ጋር በቅርቡ መፎካከር ይጀምራል። በእርግጠኝነት በሚቀጥሉት ሳምንታት በአማካኙ ጉዳይ አስደሳች ወሬ ይሰማል። የፊጃችስ ዘገባ አክሎም ሶሴዳድ ክሮኤሺያዊውን ኢንተርናሽናል ሊተኩበት የሚችሉበትን ሁኔታ ከወዲሁ እየተመለከቱ ነው ብሏል። ዩናይትድ በበኩሉ በቅርብ ዓመታት ውስጥ ከብዙ ያልተሳኩ ግዢዎች በኋላ አሁን ወደ ሌላ አይነት የምልመላ ሞዴል ሊሄዱ መሆናቸው ተገልጿል። ማንቸስተር ዩናይትድ በጣም ተስፋ አስቆራጭ በሆኑ ትልልቅ ስሞች ላይ ብዙ ገንዘብ አውጥቷል። ስለዚህ እንደ ሱሲች ላለ ተጫዋች ብልህ የሆነ ምልመላን ለማድረግ እየተዘጋጁ ይገኛል። ማንቸስተር ዩናይትዶች ናይጄሪያዊውን አጥቂ ማስፈረም እንደሚፈልጉ ተገለጸ። ማንቸስተር ዩናይትድ በዚህ ክረምት ወደ 51 ሚሊዮን ፓውንድ የሚያስወጣውን ተጫዋች ከሚፈልጉት ክለቦች ዝርዝር ውስጥ ገብተዋል። አትላንታ አድሞላ ሉክማንን ለመሸጥ በመወሰናቸው ተጠቃሚ ከሚሆኑት ክለቦች አንዱ ማንቸስተር ዩናይትድ ሊሆን ይችላል። ናይጄሪያዊው ኢንተርናሽናል በሴሪ ቆይታው ለአትላንታ ድንቅ ነገርን እያደረገ ይገኛል። በዚህ ውድድር ዘመን በሁሉም ውድድሮች 18 ጎሎችንና 6 አሲስቶችን በማድረግ ጥሩ ጊዜ እያሳለፈ ይገኛል። ሉክማን የሚታወሰው ባለፈው የውድድር ዘመን በአውሮፓ ሊግ የፍጻሜ ጨዋታ ባየር ሊቨርኩሰንን ሲያሸንፉ በሰራው ሃትሪክ ነው። አሁን ላይ ታዲያ አትላንታ የ27 ዓመቱን ተጫዋች ለመሸጥ ዝግጁ የሆኑ ይመስላል። የፕሪሚየር ሊግ ክለቦች በ51 ሚሊዮን ፓውንድ ስለሚገኘው ተጫዋች በንቃት በመከታተል ላይ እንደሚገኙ ካልሲዮ መርካቶ ዘግቧል።
አድሞላ ሉክማን ለማንቸስተር ዩናይትድ ጥራት ያለው ፈራሚ ይሆናል። ከአውት ኦፍ ሳይድ ከጥቂት ቀናት በፊት በተለየ ሁኔታ እንደዘገበው ሉክማን በዚህ ክረምት የማንቸስተር ዩናይትድ ኢላማዎች ዝርዝር ውስጥ እንዳለ ገልጿል። ዩናይትዶች በጥር ወር ሁለቱንም ማርከስ ራሽፎርድ እና አንቶኒን በውሰት የሰጡ ሲሆን ምናልባትም ወደ ኦልድ ትራፎርድ ተመልሰው በሩቨን አሞሪም እቅድ ውስጥ ራሳቸውን ለማሳየት እድል ላይኖራቸው ይችላል። አድሞላ ሉክማን ታዲያ በእነዚህ ሁለት ተጫዋቾች ላይ ትልቅ ማሻሻያ የሚሆን ይመስላል። ስለዚህ ዩናይትድ ይህን አስደሳች እድል በአግባቡ ለመጠቀም አስበዋል። በእርግጥ 51 ሚሊዮን ፓውንዱ ርካሽ ባይሆንም አሁንም ግቦችንና አሲስቶችን ለሚያመጣው ባለተሰጥኦ ግን ምክንያታዊ ክፍያ ይሆናል። ሉክማን በወጣትነቱ እንደ ፉልሃም፣ ኤቨርተን እና ሌስተር ሲቲ ባሉ ክለቦች ውስጥ በመጫወቱ ወደ እንግሊዝ እግር ኳስ መመለሱ ለተጫዋቹ እንግዳ አይሆንም። ከእንግሊዝ ከወጣ በኋላ ሉክማን በከፍተኛ ሁኔታ መሻሻሉ ግልጽ ነው። አሁን ላይ ወደ ፕሪሚየር ሊግ ለመመለስ ዝግጁ መሆኑ በተደጋጋሚም እየተዘገበ ይገኛል። ዴቪድ ኦርንስቲን ማንቸስተር ዩናይትድ በቤንጃሚን ሴስኮ ዝውውር ላይ ትልቅ ዕድል አለው ሲል ተናግሯል። ኦርንስታይን የሌቭዚንጉ አጥቂ ቤንጃሚን ሴስኮ በዚህ ክረምት ከአርሰናል ይልቅ የሩቨን አሞሪም ቡድንን የመቀላቀል ዕድሉ ከፍተኛ መሆኑን በመግለጽ ለማንቸስተር ዩናይትድ ደጋፊዎች ጥሩ መረጃን አጋርቷል። ማንቸስተር ዩናይትድ ራስመስ ሆይሉንድ እና ጆሹዋ ዚርክዜን ለማምጣት ባለፉት 2 ዓመታት ውስጥ ከ100 ሚሊዮን ፓውንድ በላይ አውጥቷል። ሆኖም አሞሪም ከፊት ለፊት ያለው ምርጫው በጣም ያሳስበዋል። ሆይሉንድ በውድድር ዘመኑ ብዙ ታግሏል። ዚርክዜ ግን ከመሃል አጥቂ ጀርባ ባሉት 2 የ10 ቁጥር ሚናዎች ለአንዱ የሚስማማ ይመስላል። አሞሪም በሚቀጥለው የውድድር ዘመን ለቡድኑ መደበኛ ግቦችን ማስቆጠር የሚችል አዲስ አጥቂ በዚህ ክረምት እንዲያስፈርሙ የዩናይትድ ባለሥልጣናትን ጠይቋል። የዩናይትድ የቅጥር ኃላፊዎች ጄሰን ዊልኮክስ እና ክሪስቶፈር ቪቪል የቡንደስሊጋውን ኮከብ ሴስኮን ጨምሮ በራዳራቸው ላይ በርካታ አጥቂዎች አሏቸው። በዛ አትሌቲክስ ላይ በቀረበው የቅርብ ጊዜ ጥያቄና መልስ ፕሮግራም ኦርንስታይን በሴስኮ የወደፊት ዕጣ ፈንታ ላይ መረጃዎችን ሰጥቷል። መድፈኞቹ በእርግጠኝነት የሴስኮ አድናቂ ቢሆንም ዩናይትድ ግን ከተመራጮቹ ክለቦች መካከል አንዱ ናቸው ብሏል። ኦርንስቲን ሲናገር አርሰናል ለረጅም ጊዜ በሴስኮ ላይ ከፍተኛ ሥራ ሰርቷል። እርሱ በግልጽ ጥሩ ሥራ እየሠራ ያለ እጅግ በጣም ጥሩ ችሎታ ያለው ተጫዋች ነው። እናም ማበቡን እንደሚቀጥል እርግጠኛ ነኝ። ይህን የሥራ ባልደረባዬ ጄምስ ማክኒኮስ በቅርቡ አርሰናል አንዳንድ የተያዙ ቦታዎች እንዳሉትና ምናልባትም ሚካኤል አርቴታና አንድሪያስ በርታ ለሌሎች አጥቂዎች ቅድሚያ እየሰጡ መሆኑን አጋርቶኛል። አሌክሳንደር ኢሳክ እና ቪክተር ጊዮከረሽም የቤርታ ቀዳሚ ኢላማ ናቸው። ይህ ማለት ሴስኮ ከዝውውር ሊስቱ ወጥቷል ማለት አይደለም። ነገር ግን አርሰናል በአሁኑ ጊዜ ተጫዋቹ መዳረሻው አይመስልም። ማንቸስተር ዩናይትድም በከፍተኛ ደረጃ እንደሚፈልጉት እናውቃለን። ባለፈው ክረምት በሌፕዚግ ቆይቶ አዲስ ኮንትራት ከመፈረሙ በፊት የእነርሱ ዋና ኢላማ እንደነበር አስታውሳለሁ ብሏል። ኦርንስቲን አክሎ ይህ ርካሽ ስምምነት አይደለም። የዩናይትዱ አዲስ የቅጥር ኃላፊ ክሪስቶፈር ቪቪል ዩናይትዶች የሴስኮን ውድድር እንዲያሸንፉ ለመርዳት ቁልፍ ሚና ሊጫወት ይችላል። በሌፕዚግ እና ሬድቡል ሳልዝበርግ አብረው ያሳለፉ በመሆኑ ስሎቬኒያዊውን በሚገባ ያውቀዋል። ስለዚህም በዝውውሩ ጥሩ ተሳትፎ ሊኖረው ይችላል ብሏል። ሴስኮ በአሁኑ ጊዜ የ60 ሚሊዮን ፓውንድ የዝውውር ዋጋ ተለጥፎበታል። ቤን ጃኮብስ ማቲያስ ኩንሃ ወደ ማንቸስተር ዩናይትድ የመሄድ ዕድል አለው ሲል ተናግሯል። ማቲያስ ኩንሃ ወደ ማንቸስተር ዩናይትድ ሊዘዋወር የሚችልበት ሁኔታ በጥሩ ሁኔታ እየሄደ ነው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ላይ የቀኝ ክንፍ ተከላካይ፣ የመሃል ተከላካይ፣ አማካኝ፣ ከአጥቂ ጀርባ የሚጫወትና አጥቂ ማምጣትን ይፈልጋሉ። የኢፕስዊች ታውኑ ሊያም ዴላፕ የዩናይትድን የአጥቂ እጩ ዝርዝር እየመራ ይገኛል። አሁን ላይ የአጥቂ ስፍራ ተጫዋቹ ዋና ትኩረት እንደሆነ ተሰምቷል። ኢፕስዊች ወደ ታችኛው ሊግ የመውረድ አደጋ ከገጠመው የዴላፕ 40 ሚሊዮን ፓውንድ የመልቀቂያ አንቀጽ ዋጋ ወደ 30 ሚሊዮን ፓውንድ ይወርዳል። ቼልሲ ታዲያ በዴላፕ ዝውውር የዩናይትድ ትልቁ ተፎካካሪ እንደሆነ ተገልጿል። ዛሬ የወጣው የዝውውር መረጃ በሩቨን አሞሪም 3-4-2-1 ፎርሜሽን ውስጥ ከሁለቱ 10 ቁጥር ሚናዎች በአንዱ ከዴላፕ ጀርባ ማንን ሊያስፈርሙ እንደሚችሉ ያመለክታል። የወልቭሱ ኮከብ ማቲያስ ኩንሃ በማንቸስተር ዩናይትድ እይታ ውስጥ የገባ ተጫዋች ነው። ኩንሃ እንደ ዴላፕ በመልቀቂያ አንቀጹ መሰረት መፈረም ይችላል። የብራዚል ኢንተርናሽናሉ በ62 ሚሊዮን ፓውንድ ክፍያ ከሞኖሊክስ ሊለቅ ይችላል። በዚህ ውድድር ዘመን 13 የፕሪሚየር ሊግ ግቦችን በማስቆጠር ኩንሃ በበርካታ ክለቦች ውስጥ ተፈላጊ ሰው ሆኗል። ከማንቸስተር ዩናይትድ በተጨማሪ እንደ ኒውካስትል፣ ኖቲንጋም ፎረስት እና አርሰናል ያሉ ክለቦች ብራዚላዊውን እየተመለከቱት ይገኛል። ሆኖም ተጫዋቹ ወደ ማንቸስተር ዩናይትድ ለመሄድ አዎንታዊ ምልክት መታየት ጀምሯል። ቤን ጃኮብስ እንዳለው በዚህ ሳምንት መጀመሪያ ላይ የዩናይትድ ሰዎች ከኩንሃ ተወካዮች ጋር ስብሰባ አድርገዋል ሲል ተናግሯል። ከመጀመሪያ ስብሰባ በኋላ ኩንሃ በሚቀጥለው የውድድር ዘመን ምንም እንኳን ዩናይትድ የአውሮፓ ውድድሮች ላይ ባይኖርም ዩናይትድን ለመቀላቀል ፈቃደኛ እንደሆነ ተሰምቷል። ቤን ጃኮብስ በጊቭሚ ስፖርት አምዱ ላይ እንደጻፈው በኩንሃ ዝውውር ላይ ለማንቸስተር ዩናይትድ ደጋፊዎች ተጨማሪ አበረታች ምልክትን ሰጥቷል። ጃኮብስ ሲናገር
በእንግሊዝ ውስጥ ያሉት ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል፣ ቼልሲ፣ ቶትንሃም፣ ኒውካስትልና ኖቲንጋም ፎረስት ፈላጊዎቹ ናቸው ሲል ተናግሯል። ማርከስ ራሽፎርድ በማንቸስተር ዩናይትድ የወደፊት ተስፋን ያገኘ ሲሆን ከአሞሪም ጋር ለመነጋገር ቀጠሮ መያዙም ተሰምቷል። ማርከስ ራሽፎርድ ማንቸስተር ዩናይትድን በውሰት ለቆ በጥር የዝውውር መስኮት አስቶን ቪላን መቀላቀሉ ይታወሳል። እንግሊዛዊ አጥቂ ከአሰልጣኙ ሩበን አሞሪም ጋር አለመግባባቶች ነበሩት። እናም በፖርቹጋላዊ ሰው ባለመፈለጉ ዩናይትድን ለቆ የኡናይ ኤምሬ ቡድንን እንዲቀላቀል ሆኗል። ራሽፎርድ በውሰት በቪላ ፓርክ ያሳየው እንቅስቃሴ አሁንም በክለቡ የረጅም ጊዜ ቆይታን አላረጋገጠለትም። አስቶን ቪላ ዝውውሩን ቋሚ ማድረግ አማራጭ አለው። የኡናይ ኤምሬው ቡድን ራሽፎርድን በቋሚነት ማስፈረም ከፈለጉ ለማንቸስተር ዩናይትድ 40 ሚሊዮን ፓውንድ መክፈል ይኖርባቸዋል። አሁን ላይ ታዲያ ዴይሊ ስታር እንደዘገበው ራሽፎርድ በዚህ ክረምት ወደ ክለቡ ከተመለሰ ከሩበን አሞሪም ጋር ንግግር ያደርጋል ብሏል። የሁለቱም ስብሰባ የሚካሄደው ልዩነቶቻቸውን ለማጥራትና ከዚህ በፊት ስለነበሩ አለመግባባቶች ለመነጋገር ነው። አሞሪም ከወራት በፊት ራሽፎርድን በይፋ መተቸቱ ይታወሳል። ይህም ተጫዋቹ ክለቡን ለመልቀቅ ፍላጎት እንዳለው በመግለጽ ወደ ሌላ ቦታ መሄድን እንዲመርጥ አድርጎት ነበር። አሁን ላይ ዋናው ጥያቄ ማርከስ ራሽፎርድ በማንቸስተር ዩናይትድ ሊቆይ ነው የሚለው ነው። ከልጅነቱ ጀምሮ በማንቸስተር ዩናይትድ ያደገው ተጫዋቹ በዓመቱ መጨረሻ የእርሱን ሁኔታ ለማወቅ ሁሉም በጉጉት ይጠብቃል። ሆኖም ማርከስ ወደ ክለቡ ከተመለሰ ከአሰልጣኙ ጋር እንደሚነጋገርና የክለቡ የቅድመ ውድድር ቡድን አካል እንደሚሆን ተገልጿል። በሐሳብ ደረጃ ዩናይትዶች ራሽፎርድን በማሰናበት በዝውውሩ የተወሰነ ገንዘብ ለማግኘትና የራሽፎርድን ክፍያ በዝውውር ንግዳቸው ሊጠቀሙበት ይፈልጋል። ነገር ግን ከሐምሌ መጨረሻ በፊት ማንም ለተጫዋቹ ጥያቄ ካላቀረበ ራሽፎርድ በኦልድ ትራፎርድ ሕይወቱን ሊቀጥል ይችላል ተብሏል። አሞሪም በልምምድ ላይ ራሽፎርድ ባሳየው ደካማ ብቃት በተደጋጋሚ ሲተቸው ነበር። እናም ተጫዋቹ አሰልጣኙን ማሳመን ከቻለ በክለቡ የወደፊት ዕድል ሊኖረው ይችላል። ከራሽፎርድ ጋር አጥቂ ሆይሉንድም የወደፊት ዕጣ ፈንታው ላይ እርግጠኛ ያልሆነ ነገር መኖሩ ተገልጿል። ማንቸስተር ዩናይትዶች በኤሪክ ቴን ሃግ ጊዜ ሊያስፈርሙት የሚመኙትን ተጫዋች ለማስፈረም ፍላጎት ማሳየታቸው ተዘገበ። ከአንድሬ ኦናና ውድ ስህተቶች በኋላ ማንቸስተር ዩናይትድ አንድ ጊዜ የኦልድ ትራፎርድ ዝውውር ጥያቄ ውድቅ ያደረገውን ግብ ጠባቂ ለማስፈረም ፍላጎትን አሳይተዋል። ማንቸስተር ዩናይትድ ከአንድሬ ኦናና ተከታታይ ስህተቶች በኋላ አዲስ ግብ ጠባቂ ለማግኘት ተጨባጭ እርምጃዎችን ለመውሰድ ወስነዋል። ዩናይትዶች ከ2 ዓመት በፊት ወደ ኦልድ ትራፎርድ ለመዘዋወር ፈቃደኛ ባለመሆኑ ዝውውሩን መፈጸም ያልቻሉትን ጃፓናዊ ግብ ጠባቂ ዚዮን ሱዙኪ ጋር ያላቸውን ግንኙነት እንደገና ለማደስ ተዘጋጅተዋል። ጋዜጠኛ ግሬም ቤይሊ እንደዘገበው የሩበን አሞሪም ቡድን በኦናና ተደጋጋሚ ስህተት የተነሳ የመጨረሻ ውሳኔ ላይ መድረሳቸውን አረጋግጧል። በዘገባው መሰረት ክለቡ ከ2023 ጀምሮ ብዙ ሲፈልገው የነበረውን የፓርማ ኮከብ ሱዙኪን ለማዘዋወር ተዘጋጅቷል። ማንቸስተር ዩናይትዶች አንድሬ ኦናናን ከኢንተር ሚላን ባመጡበት የ2023 ክረምት ላይ ሱዙኪንም ለማስፈረም ሙከራ አድርገው ነበረ። የ22 ዓመቱ ወጣት በወቅቱ በጃፓን በኡሩዋሬ ዳይመንድ ነበረ። ግብ ጠባቂው በወቅቱ በኦልድ ትራፎርድ ሁለተኛ ምርጫ የመሆን ዕድልን ውድቅ አድርጎ የቤልጂየሙን ሴንት ሩዴንሴን መቀላቀልን መርጧል። ዩናይትዶች በወቅቱ አልታይ ባይንድርን እንደ ሁለተኛ ግብ ጠባቂ ያስፈረሙ ሲሆን የሱዙኪ እድገት ባለፉት 2 ዓመታት ፈጣን ሆኗል። ዚዮን ሱዙኪ ወደ ሴሪያው ክለብ ፓርማ ከሄደ በኋላ በአውሮፓ በግንባር ቀደምትነት ከሚጠቀሱ ወጣት ግብ ጠባቂዎች አንዱ ሆኖ ራሱን አሳይቷል። ከሴሪያው ቡድን ጋር ባደረጋቸው 29 ጨዋታዎች 4 ክሊንሽትን አስመዝግቧል። ሱዙኪ ከኦናና በተለየ መልኩ በግብ ክልል ውስጥ አንድም ስህተት እስካሁን አልሰራም። ይህም ይበልጥ አስተማማኝ ሊሆን እንደሚችል ያሳያል። ከዚህ ጋር ተያይዞ ማንቸስተር ዩናይትዶች ከበርካታ በረኞች ጋር ስማቸው የተያያዘ ሲሆን ጄምስ ትራፎርድ እና ሴኔ ላሜንስም በግብ ጠባቂ ዝርዝራቸው ውስጥ የገቡ አዲስ ስሞች ናቸው። ማንቸስተር ዩናይትዶች የዋጋ ቅናሽ የተደረገበትን ተጫዋች ለማስፈረም ፍላጎታቸውን ከፍ ማድረጋቸው ተገለጸ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የሳውዛምፕተኑን ኮከብ ተጫዋች ታይለር ዲብሊንግን ለማስፈረም ፍላጎቱ እየጨመረ ነው ሲል ከአውት ኦፍ ሳይድ ዘግቧል። ማንቸስተር ዩናይትዶች ባለፈው ሳምንት መጨረሻ ከፕሪሚየር ሊግ መውረዱን ተከትሎ ሳውዛምፕተንን እንደሚለቅ የሚጠበቀውን የ19 ዓመቱን ወጣት እየተከታተሉ ካሉ የፕሪሚየር ሊግ ክለቦች መካከል እንደሚገኙ ተዘግቧል። ሩበን አሞሪም በውድድር ዘመኑ ሊሰናበቱ የሚችሉትን ተጫዋቾች ለመተካት ወጣት ተጫዋቾችን ይፈልጋል ተብሏል። ምንም እንኳን የመጀመሪያ ዘገባዎች የዲብሊንግ ዝውውር 100 ሚሊዮን ፓውንድ ሊፈጅ እንደሚችል ቢነገርም አሁን ላይ ግን ዲብሊንግ በ35 ሚሊዮን ፓውንድ ክፍያ ሊገኝ እንደሚችል ተጠቁሟል።
ተጫዋቹ በበርካታ የአውሮፓ ክለቦች ስለሚፈለግ ከሳውዛምፕተን ጋር አዲሱን ለመፈረም ፍላጎት የለውም። አውት ኦፍ ሳይድ እንደዘገበው ከሆነ እንደ ቶትንሃም፣ ኒውካስትል፣ ቼልሲና አርቢ ሌቪዚንግ ያሉ ክለቦች በዚህ ክረምት ለዲብሊንግ ዝውውር በሚደረገው ፉክክር ከማንቸስተር ዩናይትድ ጋር ሊፎካከሩ ይችላሉ ሲል ዘግቧል። ዩናይትዶች የ19 ዓመቱን ኮከብ በማስፈረም በአንደኛ ቡድን ላይ ትልቅ ሚና ለመስጠት እንደሚፈልጉ ይታወቃል። ዲብሊንግ በማጥቃት አቅሙ የሚታወቅ ሲሆን የ19 ዓመቱ ወጣት ባለተሰጥኦ በሳውዛምፕተን ጥሩ የውድድር ዘመን እያሳለፈ ይገኛል። በሁሉም ውድድሮች 32 ጨዋታዎችን አድርጎ 4 ጎሎችን ሲያስቆጥር 2 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። እንዲሁም ዩናይትዶች በዚህ ክረምት የብሬንትፎርዱን ብራያን ሙቤሞን ጨምሮ በርካታ አስደሳች የፕሪሚየር ሊግ አጥቂዎችንም እየተመለከቱ እንደሆነ ተዘግቧል። የማንቸስተር ዩናይትዱ የቀድሞ ኮከብ ጃፕ ስታም በዚህ ክረምት የዝውውር መስኮት የቀድሞ ክለቡ ከራስመስ ሆይሉንድ ጋር እንዳይለያይ ያሳስቧል። ዩናይትዶች ሆይሉንድ ካሳለፈው መጥፎ ጊዜያት በኋላ ከብዙ አጥቂዎች ጋር ተገናኝተዋል። ባለፈው ክረምት የመጣው ጆሹዋ ዘርኪዚ ሙሉ በሙሉ አሳማኝ አልሆነም። ማንቸስተር ዩናይትድ በዚህ ክረምት ለቪክተር ኦሲማን፣ ቪክተር ጊዮከረሽ ወይም ሊያም ዴላፕ ዝውውር ሊንቀሳቀስ እንደሚችል በሰፊው እየተዘገበ ይገኛል። በዚህም ሆይሉንድ ከዩናይትድ ሊወጣ ይችላል። ጃፕ ስታም ታዲያ ሩበን አሞሪም አዲስ ተጫዋች ከማምጣት ይልቅ ከእርሱ ጋር መቀጠል እንዳለበት ተናግሯል። ሆላንዳዊው ከፍሪ ቤትስ ጋር ባደረገው ቆይታ ሲናገር በኦልድ ትራፎርድ ግቦችን ለማስቆጠር እየታገለ ያለው ሆይሉንድ የእርሱ ጥፋት እንዳልሆነ አወዛጋቢ የሆነ አስተያየትን ሰጥቷል። ይልቁንም የቀድሞ የዩናይትድ ተከላካይ ሆይሉንድ ከቡድን አጋሮቹ የበለጠ ድጋፍና የተሻለ ጥራት እንዲያገኝ ጠይቋል። ጃፕ ስታም ሲናገር በሆይሉንድ ላይ እምነት አለኝ፣ ከእርሱ ጋር ቢቆዩ እላለሁ። ሌላ ተጫዋች ከማምጣት ይልቅ እርሱን ቢያቆዩት እርሱ ጥሩ እንደሚሆን ተስፋ አደርጋለሁ። እንደ አጥቂ ሁሉም ሰው አገልግሎት እንደሚያስፈልገው ያውቃል፣ የጎል ዕድሎችም ያስፈልጉታል። በ4-3-3 ስርዓት በቴናግ ስር እንኳን ጥሩ ሰርቪስ አላገኝም። በአሞሪም አዲስ አጨዋወት ምክንያት በቂ ኳሶችን ለሆይሉንድ ሲሰጥ እያየን አይደለም። በ9 ቁጥር ዙሪያው ያሉት ተጫዋቾች እነዚያን ዕድሎች መፍጠር አለባቸው። በዚህ ላይ የበለጠ ትኩረት ማድረግ ከቻሉና ቡድኑ እርሱን ለመደገፍ ብዙ ጥራትን ማምጣት ከቻለ ሆይሉንድ ስኬታማ ይሆናል ብዬ አስባለሁ ሲል ተናግሯል። የዴንማርኩ ኢንተርናሽናል ብቃቱን አሻሽሎ እስከ ዓመቱ መጨረሻ ጎሎችን ማስቆጠር ከቻለ ምናልባትም የዩናይትድ ስራውን ለማዳን እድሉ ይኖረዋል። አሁንም ጊዜው እያለቀበት እንደሆነ ምንም ጥርጥር የለውም። ቀድሞውኑ ተጫዋቹ ከሴሪያ ክለቦች ጋር በመገናኘት ላይ እንደሆነ ፋብሪዞ ሮማኖ መዘገቡ ይታወሳል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።